ጉዳዩ ቀላል አይደለም። የዓለማችን አወዛጋቢውና አስፈሪው መሪ በ80ኛው የተባበሩት መንግስታት ድርጅት ጉባኤ ላይ ተገኝተዋል። ቆፍጠንና ረጋ ብለው ንግግራቸውን በተሰጣቸው እድል ሊያደርጉ ወደ መድረኩ ብቅ እንዳሉ ይሄኔ ታዲያ በስብሰባ ላይ የነበሩት በሺዎች የሚቆጠሩ ኃላፊዎችና ዲፕሎማቶች የመሰብሰቢያ አዳራሹን ለቀው አንድ በአንድ ውልቅ ብለው ወጡ። ለአንዲት ቅስበት እንኳን ንግግራቸውን ሊያደምጡ ፍቃደኛ አልሆኑም። ፕሮግራም መሪውም እባካችሁ አትውጡ የሚል ትዕዛዝ ቢያስተላልፉም ተሳታፊዎቹ አባከና ሳይሉ እየተቃወሙ አዳራሹን ለቀቁ። ይህ በእንዲህ እንዳለ ጥቂቶች ደግሞ እሳቸው መድረኩን ሲይዙ የድጋፍ ጭብጨባ ሲያሰሙ ታይተዋል። የሚሆነውን ተረጋግተው የሚመለከቱት ኔታንያሁ ሐሳባቸውን ሰብሰብ አድርገው ንግግራቸውን ጀመሩ። እኚህ መሪ በፍልስጤም ጉዳይ የምዕራባውያን ድጋፍ የተዋጠላቸው አይመስልም። በጉባኤው ኔታንያሁ ለፍልስጤም ዕውቅና መስጠት ማለት ክብር የጎደለው ውሳኔ ነው ሲሉ የምዕራባውያንን ድርጊት ተችተዋል። ይህ ውሳኔ በአይሁዶችና በእያንዳንዱ አካባቢ ያሉ ንጹሃን ላይ ሽብርተኝነትን የሚያበረታታ ነው ብለዋል። እናም ኔታንያሁ ያኔ በፈረንጆቹ በ2023 በጀመረው የእስራኤልና ጋዛ ጦርነት እንደሚቀጥልና የጋዛን ጥቃት መጨረስ አለብን ሲሉ ተደምጠዋል። በጉባኤው ለመታደም የመጡ መሪዎችና ዲፕሎማቶች ለፍልስጤም የተሰጠውን ዕውቅና ኔታንያሁ መቃወማቸው እጅግ ከአእምሮ በላይ ያናደዳቸው ተግባር ነበር። በዚህ ሳምንት እንግሊዝ፣ ፈረንሳይ፣ ካናዳና አውስትራሊያ ለፍልስጤም የሀገርነት ዕውቅና መስጠታቸው ይታወሳል። ሰውየው በንግግራቸው ወቅት ካርታ መሰል ነገር ይዘው ሲናገሩም ነበር። በደማቁ በአማርኛው እርግማን ይላል። ይህም እስራኤል ባለፉት ዓመታት በየመን፣ ኢራን፣ ሊባኖንና ጋዛ ያሉ ሽብርተኛ ቡድኖች ላይ ያደረገችውን ወታደራዊ ኦፕሬሽን የሚያሳይ ነው። ታዲያ ኔታንያሁ አሁንም ቢሆን የፍልስጤም የሀገርነት ዕውቅናን እንደማይቀበሉ አስረግጠው ገልጸዋል። ሀገሪቱ በጋዛ የፈጸመችውንም የዘር ማጥፋት ወንጀልንም መሰረተ ቢስ ነው ሲሉ ውድቅ አድርገዋል።